እንግዲህ በትናንትናው ቪዲዮ ብዙዎቻችሁ እንግዲህ አፋችሁንም ዝም ያደረጋችሁበት በጎቹ ማለት ነው። አፋቸውን ዝም ነው ያደረጉት ማለት ነው። እኔ ትናንትና ወዳ እንደው ሄርሜላ ላይ አንድ ቪዲዮ በጎቹን እንደው አፋቸውን የሚይዝና በጎቹን የሚያንጫጫ ቪዲዮ አንድ ቪዲዮ ልቀቁ ብዬ ነበረ ማለት ነው። እና በጣም ነው የሚያሳዝነው የሰው ልጅ በራሱ ጊዜ መሳቂያ መሆን፣ በራሱ ጊዜ መጫወቻ መሆን፣ በራሱ ጊዜ መውደቅ፣ እንደዚህ ክብሩን መሸጥ በጣም ያሳዝናል። ሀቂቀትን ማለት ነው እና የሰው ልጅ ከገንዘብ ከብር ይበልጣል። የምን ያህል ገንዘብን አፍቅረሽ እንደምትኖሪ፣ የምን ያህል ገንዘብን ወደሽ እንደምትኖሪ፣ የምን ያህል ገንዘብን ወዳጅ ገንዘብን አፍቅረሽ እንደምትኖሪ እንግዲህ እዚህ ላይ ይለያል ማለት ነው። የሰው ልጅ ክብር ነው የሚበልጠው፣ ቅድሚያ ክብር ነው የሚበልጠው። እውነቴን ነው የምነግራችሁ፣ እኔ ብዙ ጊዜ የምናገረው ነው እና ክብራችሁን ካስከበራችሁ ማንም የሚነቀንቃችሁ ማንም ደግሞ የሚነካችሁ ሰው የለምና ለዚህ ነው እኔ ምረግጣት ማለት ነው። ደመቁት ማለት ነው፣ ርካሿን ደመቁት ማለት ነው። ስለዚህ በጣም የወደቀ ሴት የተንቋሸሸ ሴት ማለት ደመቁ ናት ማለት ነው እዚህ ሶሻል ሚዲያ ላይ። እና እንግዲህ ትናንትና ተስፋ ነው የተባለው ደግሞ ይሄ ውሽማው ተስፋ ነው የተባለው አዲሱ ውሽማ ሄርሜላን ብዙ እያላችሁ ነበረ። እሷስ ከአብርሃምና ከአብርሃም ጋር ብቻ ነው እና ጠይብ እንደዛ ካላችሁ እውነት ለመናገር ከሆነ እንደዛ ካላችሁ ሄርሜላ ከሄርሜላ የተሻለ ነገር የእናንተ ጥንቢቱ ምን አመጣኝ? እስኪ ንገር። እንደዛ ካላችሁ በዛ ደረጃ ከወረዳችሁ ከተነጋገርን እውነቱ ይውጣ ከተባለ የተሻለ ነገር የላትም እኮ። ወላኪን ይችኛይቱ ግን ሄርሜልዬ ይቺ ጥንቢቱ የእናንተ ጥንባን ሳይቶች የሰዋ መሳቂያ ሚዲያ ላይ የምትጃጃለው መሳቂያይቱ እሱ አልፈልግም ስትል ሄርሜልዬን ያለው ብላ ነው አብርሃምን ያነሳችሁ። ገባችሁ አይደለ? ስለዚህ እናንተ አሁን ላይ ምንድን ነው ያደረጋችሁ? እስኪ ንገሩኝ እስኪ ንገሩኝ እስኪ። አበዳችሁ እኮ አበዳችሁ። ሰው እንገላለን ነው እንገልሻለን፣ እንገላችኋለን። በየሄዳችሁበት ስለ መግደል ነው የምታሉ። ማንን ነው የምትገሉት? ቂጣችሁን አትገሉም እንዴ? ቁጭ ብላችሁ ዝም ብላችሁ ማንን ነው የምትገሉት? ማንን ነው እናንተ የምታስፈራሩት? በኮሜንት ዛቻ ነው በየሄዳችሁበት። ግዴታ እንግዲህ የእናንተ ልጅ በቃ ደመቁ ማለት አለብን። እንዷ ከኔ ቤት ገብታ ልንገርሽ አለች። ባለጌነሽ፣ ባለጌ ወልዶ ያሳደገሽ ነሽ። እኔን ነው ደመቁ ለምን እንደዚህ አትሏትም? ክብሯን ጥላ የምትሰራው ረክሳ ሙታ ደቃ በዚህ ልክ ወድቃ እንደው ምን የራቁት ፎቶ ምናምን ተይዞባት ነው ምናምን የሚሉ ወሬ ሰማውና እሱ ሊሆን አይችልም። ልጅቱ በቃ ብልጠትም ስለምታበዛ በጎቹን ደግሞ በግ ስላላት ትናንሽ ገንዘብ ጥቃቅሎች ምሳ ያበሏታል፣ እራት ይበሏታል። ያችን እንግዲህ እንደ ገንዘብ ቆጥራ ነው እንጂ ከሰራሽ አንቺ እራት መብላት ያቅትሻል እንዴ? እንዴት በዚህ ልክ ትወርጃለሽ? እንዴት በዚህ ልክ የሰው መሳቂያ ትሆኛለሽ? እንዴት በዚህ ልክ ራስሽን የሚያረክስ ነገር ታደርጋለሽ? ይሄ ነው እኮ ይሄ ነው እንጂ እውነት ወልደሽ ከሆነና እውነት ጨቅላ ኑሮሽ ከሆነ አንቺ አርፈሽ እኮ ቤት ውስጥ ተቀምጠሽ እኮ እንዲሁም በጣም እንዲያዝኑልሽ መሆን ነበረብሽ። እንድትበይ ለገንዘቡም አሁን ገንዘብ አያወጡልሽም። በዚህ ልክ ከወረድሽ ገንዘብ ላይ ያወጡልሽ ይችላል እንጂ ጨቅላሽን ይዘሽ እኮ ቁጭ ብለሽ ልጅ ዞኝ አስቀምጦኝ በቃ ምናምን ቁጭ ብዬ ምናምን ደግሞ አይዲያ አድርገሽ ስሪ ቁጭ ብዬ በቃ ልጅ ይዤ ይኸው እሱ ከሌላ ሴት ጋር ሄደብኝ ብለሽ እኮ ካካለብሽ ላይ እኮ ቁጭ ብለሽ እኮ ዝም ብለሽ ሌሎቹ ጋርም ሲመጡ እኮ መስራት ትችያለሽ እኮ። አለመውለድ ራሱ አጠራጠረን እያሉ ሲጫወቱብሽ ነበር ሌሎቹ። አልወለደችም፣ ልጅ የለም እኮ 2 ዓመት ሙሉ ልብስ ጠቅጥቃ ከሆዷ ውስጥ አስቀምጣ ህዝብን ተጫወተችበት። የኛ ህዝብ ታዲያ ይሄ ሲያንሳችሁ ነው? መች ደንቆሮ ናቸው? እዚህ ሶሻል ሚዲያ ላይ ያሉ በጎች ደም ተጋቡ። በእሷ የተነሳ ራሳችን እንሰቅላለን፣ ራሳችን እናንጠለጥላለን ነው የሚሉት። ራሳችሁን እንኳን ራሳችሁን ቀርቶ እግራችሁን ቁምጥ አድርጋችሁ አስቀምጣችሁ ያለ እግር ቅሩ። ቆሻሾች፣ ምድረ ቆሻሾች። ለዚች ሸሌ ነው እንዲህ ደግሞ ራሳችን የምንሰቅለው? ለዚች ቦርኮ ሴተኛ አዳሪ በራሷ የቆሸሸች በራሷ የወደቀች። እስኪዋት ሄርሜላን እውነትም ሄርሜላ ጋይስ፣ ሄርሜላ የሚለው ስም እኮ ብዙ ነገር አለው። የምር ታፋችሁ ስታወጡት እንኳን ጣዕም አለው እኮ ጣዕም፣ የምር የሚጣፍጥ ነገር እሸት የሚል ማለት ነው።
እቺ ቆንጆዬ ሄርሜላ እውነትም ሄርሜላ እውነትም ሄርሜላ ቆንጆ የኔ ማር የኔ ቆንጆ የኔ ጭገሬዳ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ሁሉ ሰላም ብያለሁ። እንዴት አላችሁልኝ እላለሁኝ። ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያርግልን። የቤት ተመልካች አታድርገን፣ አብለን አታስበላን፣ ፈርጀን አታስጨርሰን እላለሁኝ። ሀቂቀትን ውሸትን ገድፎ ከሚሄድ ሰው አላህ ያውጣን፣ አላህ ያውጣን። ውሸትን እውነትን ደብቆ ውሸትን ከሚያንሰራፍት ሰው አላህ ይጠብቀን። ይሄ ተወናጅ የሚያስወነጅሉትን ምናምኖችን አላህ ያዘልንና ሀቂቀትን እውነት ለመናገር ማለት ነው። ምን ልላችሁ ፈልጌ ነው፣ አሁን ትናንትና በተለቀቀው ቪዲዮ ብዙዎቻቸው ተንጫጩ፣ እኔም ተናገርኩኝ። የምናገረው በነገራችን ላይ አታስቆሙኝም እናንተ ገባችሁ? እኔ በሚመጣው ቪዲዮ ነው ሀሳብ አስተያየት የምሰጠው። ይሄን በደንብ አዳምጡ። የአሲያ ቡችሎቹ፣ ጥንቦቹ፣ የደመቁ በጎች አዳምጡ በደንብ። ሄርሜላ ሙታ ትበልጥሻለች እያልኩሽ ነው። ገባችሁ? የእናንተ ረካሽ ደግሞ በራሷ ጊዜ ራሷን ዝቅ ያደረገችው። አርፈሽ ስራሽን ስሪ፣ አርፈሽ ልጅሽን ይዘሽ ቁጭ በይ፣ ተከራይተሽ ያመጣሽውን ልጅ ይዘሽ ቁጭ በይ ብላችሁ ማስቀመጥ ተችሎ ነበረ። ገባችሁ? እንደዚህ ወንድ ጋር እንደዚህ መታጠቂያ እንደዚህ አጥብቀ እየተባለ እየተሳቀበት ምናምን ነገር፣ ይሄ ልፈምስ የመጣ ገንዘብ ተከፍሎት ነው። አነጋገር እንኳ አይችልም። ማስቲካ አን ይችች ችስ ውሾች። ትናንትና ወደ ማስቲካኝን እያለ መጣኝ። እሱ ደግሞ ትናንትና አን ምን ነው ሉባን ብርቅ ነው እንዴ? ኧረ የውጭ ሀገር ሰው ይንቋቸዋል በእውነት። እንደዚህ ስትሞቱ እንደዚህ ስትበቅ አብርሃምን እኮ አትችሉትም እኮ እናንተ። እንችለዋለን ብላችሁ እንደዚህ ከተጨማለቃችሁ እሱ ይጸዳባችኋል። የእውነቴን ነው። ሄርሜላ ደግሞ እንደዚህ እንላለን